ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሚ ምሽት መረጃ ላይ እንገኛለን። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ በማስተዋወቅ እንጀምር። በዛሬው ዕለት የኒኩሌር አደጋን ሊያስከትል የሚችል ጥቃት ተሰንዝሯል። በአሜሪካ እስራኤልና ኢራን መካከል እየተካሄደ ካለው ጦርነት ጋር የተያያዘ ጉዳይ ነው። ጉዳዩ በቀጥታ የሚመለከተው ዓለም አቀፍ አቶሚክ ኢነርጂ ኤጀንሲን ነው። መረጃው ደርሶኛል፣ በቅርበት እየተከታተልኩ ነው ሲል አስታውቋል። ይህንኑ በዛሬው ዕለት የበርካቶችን ሕይወት አደጋ ላይ ሊጥል በሚችል መልኩ ተፈጥሯል የተባለውን ክስተት በተመለከተ ጥንቅራችን ሊያደርሳችሁ ይዞታል። ትራምፕ በኢራን ሌላ የጦርነት እቅድ መንደፋቸው ተሰማ። ፕሬዚዳንት ትራምፕ በኢራን አዲስ የጦር ግብ ስለማስቀመጣቸው የተገለጸ ሲሆን የነጩ ቤተ መንግስት ምንጮች ትራምፕ የኢራንን የበለጸገ ዩራኒየም ክምችት በጦር ዘመቻ ለመቆጣጠርና ነጥቆ ለመውሰድ እየሞከሩ ስለመሆኑ አመልክቷል። ዘመቻውን ልዩ ኃይሎች ሊፈጽሙት ይችላል ነው የተባለው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አደገኛ ሲል መልስ ሰጥቷል። በጉዳዩ ዝርዝር መረጃ ይዘናል። እስራኤል ኢትዮጵያውያን ስደተኞችን ልታባረር መሆኗ ተሰምቷል። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በመጪው ወር ከእስራኤል ሊባረሩ ነው። ዝርዝር መረጃውን ከጥንቅራችን ይሰማሉ። በፋኖ ታጣቂዎች ድንገተኛ ጥቃት አመራሮች መገደላቸው ተሰምቷል። ጥቃቱ የተሰነዘረው ከአንድ ወር በፊት ከባድ ውድመትና ተመሳሳይ ጥቃት ባስተናገደው አካባቢ ነው። የአካባቢው ከፍተኛ አመራሮች በፋኖ ኃይሎች ጥቃት ኢላማ ሆነዋል። የተገደሉ አመራሮች በርካታ ስለመሆናቸው ቢቢሲ ይፋ ባደረገው መረጃ አመልክቷል። መረጃው የምሽቱ ጥንቅራችን አካል ነው። በነዳጅ ህገወጥ ንግድና አሻጥር ተሳትፎ በተገኙ ሰዎች ላይ የእስር እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስትሩ አስታውቀዋል። ከ600 በላይ ሰዎች መታሰራቸው ሲያነጋግር የጸጥታ አካላትና የመንግስት ኃላፊዎች እንዳሉበት ተገልጿል። ተዘርፎ ተሸጠ ስለተባለው ከፍተኛ የነዳጅ መጠን ከሚኒስትሩ የወጣ መረጃ አለ፣ እንመለከተዋለን። አስተዳደሩ ከፈረሰ በኋላ ጀነራሉ ያደረጉት የመጀመሪያው ጉዞ ልዩ ትኩረት ስቧል። ጀነራሉ በዛሬው ዕለት ባደረጉት ድንገተኛ ጉዞ ጥብቅ መልእክት ሰደዋል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የኒኩሌር አደጋን ሊያስከትል የሚችል ጥቃት ተሰነዘረ። በዛሬው ዕለት እጅግ አደገኛ ነው የተባለለትና የኒኩሌር አደጋን ሊያስከትል የሚችል ጥቃት ተሰንዝሯል። ይህ ጥቃት የተሰነዘረው በአሜሪካና እስራኤል ሲሆን ቦታውም በርካታ አደገኛ ጨረራ ምንጭ ራዲዮ አክቲቭ ኬሚካሎች አሉበት በተባለው የኒኩሌር ማብላያ ጣቢያ ላይ መሆኑን ኢራን ይታወቅልኝ ብላለች። ኢራን እስከ 60 በመቶ የበለጸገ ደረጃ ላይ የሚገኝ የኒኩሌር መሳሪያ ግብዓትነት የሚያገለግል የዩራኒየም ክምችት ያላት መሆኑ የሚነገር ሲሆን ከዚህ ቀደም ከወራት በፊት በነበረው የ12ቱ ቀናት ጦርነት ማዕከሉ በአሜሪካና እስራኤል ጥቃት ደርሶበት የነበረ መሆኑ የሚታወስ ነው። በጊዜውም ጦርነቱ ሲነሳ ኢራን የበለጸገውን ዩራኒየም ወዳልታወቀ ስፍራ አዛውራለች የሚሉ ዘገባዎች ሲወጡም ነበር። በዚህ የናታንዝ የኒኩሌር ማብላያ ጣቢያ ውስጥ ዩራኒየምን ጨምሮ ለኒኩሌር መስሪያ ግብዓትነት የሚያገለግሉ አደገኛ ሬዲዮ አክቲቭ አመንጪ ኬሚካል ውህዶችና ንጥረ ነገሮች እንዳሉ ይታመናል። እናም ጥቃቱ በእነዚህ ግብዓቶች ላይ ከደረሰ ጉዳቱ ከኢራንም ሊያልፍ ይችላል የሚሉ የስጋት አስተያየቶች ሲሰጡ ቆይተዋል። በዚህ ሂደት ውስጥ ይኸው አንደኛው ኢራን የኒኩሌር ማብላያ ጣቢያ የሆነው ናታንዝ የኒኩሌር ማዕከል የድጋሚ ጥቃትን እንዳስተናገደ ኢራን ለዓለም አቀፍ የኒኩሌር ተቆጣጣሪ ድርጅት IAEA አስታውቃለች። ድርጅቱም ይሄው የአቤቱታ መረጃ ከኢራን የደረሰው መሆኑን አስታውቆ በኤክስ ገጹ አጋርቶታል። ዘገባውን የኢራን መገናኛ ብዙሃን ያስተጋቡ ሲሆን ከዚያ በኋላም በርካታ ዓለም አቀፍ መገናኛ ብዙሃን መረጃውን ተቀባብለው አሰራጭተውታል። ዘገባዎቹ እስካሁን ባለው ሁኔታ ጥቃቱን ተከትሎ ምንም አይነት የሾለከ የራዲዮ አክቲቭ ጨረራ አለመኖሩንና በአካባቢው ነዋሪዎች ላይም ጉዳት አለማድረሱን አመላክተዋል። ጉዳዩ በቀጥታ የሚመለከተው የዓለም አቀፍ የኒኩሌር ተቆጣጣሪ ድርጅት በበኩሉ በኒኩሌር ማብላያ ጣቢያው ጥቃቱ መፈጸሙን በኢራን በኩል ሪፖርት የተደረገለት መሆኑን አመላክቶ እስካሁን ያፈተለከ የኒኩሌር ጨረራ አለመኖሩን ተረድቻለሁ፣ አሁንም ቢሆን ጉዳዩን በቅርበት እየተከታተልኩ ነው ሲል አስታውቋል።
ኢራን በዛሬው ዕለት ረጅም ርቀት ተምዘግዛጊ ሚሳኤልን በመጠቀም ጥቃት ፈጽማለች። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት በሚገኘው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ላይ ረጅም ርቀት ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳኤሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉ ታውቋል። እንግሊዝ በቅኝ ግዛት ዘመን የያዘችውና በኋላም ለአፍሪካዊቷ ለሞሪሺየስ በመስጠት በ99 ዓመት ሊዝ የተከራየችው የዲያጎ ጋርሲያ ደሴት ከኢራን 3800 ኪሎ ሜትር ርቀት የሚገኝ በመሆኑ እንዴት ደሴቲቱ ድረስ ሊደርስ ቻለ የሚለው ጉዳይ አሁንም አነጋጋሪ ሆኖ እንደቀጠለ ነው። ቢቢሲ በዘገባው እስካሁን ባለው ሁኔታ ኢራን ሚሳኤል ከ2000 ኪሎ ሜትር ወይም ከ1243 ማይልስ በላይ ሊወነጨፍ አይችልም የሚሉ ግምቶች ተይዘው ስለነበር ዲያጎ ጋርሲያ ደሴት ጥቃት ጉዳይ በሰፊው እያነጋገረ ነው ብሏል። ቢቢሲ በዘገባው የዲያጎ ጋርሲያ ደሴት ጥቃት የኢራን ሚሳኤሎች፣ ራዳሮችና የሚሳኤል ማስወንጨፊያዎችን በተመለከተ ፕሬዚዳንት ዶናልድ ትራምፕ ጥንቅቅ አርገን ደምስሰነዋል በማለት እየደጋገሙ የሚሰጡት ማብራሪያ መሬት ላይ ሊሄድ ያለመቻሉ ማሳያ ነው ብሎታል። ዶቼቬሌ በዘገባው አሜሪካና እስራኤል በኢራን የኒኩሌር ማብላያ ላይ በድጋሚ ጥቃትን የሰነዘሩት ኢራን ዲያጎ ጋርሲያ ደሴትን በሚሳኤል የማጥቃት እንቅስቃሴን ማድረጓን ተከትሎ ነው። እንግሊዝ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያው ግዛት ሚሳኤሉ ምን ያህል ወደ ዲያጎ ጋርሲያ መጠጋቱን አመላካች እንደሆነ ዜናው አክሏል። ኢራን ዛሬም እስራኤልን ጨምሮ በርካታ የገልፍ ሀገራትን በሚሳኤሎችና ድሮኖች አጥቅታለች። አሜሪካና እስራኤልም በኢራን የተመረጡ ያሏቸውን ቦታዎች በአየር ኃይሎቻቸው ሲደበድቡ አድረዋል። ጥቃቱ ተጠናክሮ እንደሚቀጥልም ሁለቱም አገራት አረጋግጠዋል። የእስራኤል መከላከያ ሚኒስቴር እስራኤልና አሜሪካ በመጪው ሳምንት በኢራን ላይ የጀመሩትን ጥቃት አጠናክረው የሚቀጥሉ መሆኑን አመላክቷል። ሚኒስቴር መስሪያ ቤቱ አሸባሪ ሲል የጠራውን የኢራን መንግስት የሚተማመንባቸውን ተቋማት ከነገ ዕለት እሁድ ጀምሮ በሰፊው የሚያጠቃ መሆኑን እንዳስታወቀ አዣንስ ፍራንስ ፕሬስ በዘገባው አመላክቷል። ይህ የአሁኑ ከኢራን ጋር እየተካሄደ የሚገኘው ሁለተኛው ጦርነት ከመፈንዳቱ በፊት ስዊዘርላንድ ጄኔቫ ላይ ሁለት ያልተሳኩ ድርድሮች ነበሩ። ድርድሩ በኦማን አደራዳሪነት በአሜሪካና ኢራን መካከል የተካሄደ ሲሆን አንደኛው የአሜሪካ ጥያቄ የነበረውም ኢራን የበለጸገችውን የኒኩሌር ደረጃ እየደረሰ ያለውን ዩራኒየም ታስረክብ የሚል እንደነበር የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከሲቢኤስ ኒውስ ጋር በነበራቸው ቆይታ የተናገሩ መሆኑ የሚታወስ ነው። በኢራን በኩል የበለጸገውን ዩራኒየም ለማንም አንሰጥም፣ ከዚያ ይልቅ ከፈለጋችሁ ዩራኒየም መሆን ያለበትን ደረጃ ዝቅ ማድረግ እንችላለን የሚል ነበር። ልዩነቱ በዚህ ደረጃ በተቀመጠበት ሁኔታ በመሃል እስራኤልና አሜሪካ በጋራ ጥቃት በመክፈታቸው ጦርነት የዛሬ 4 ሳምንት በዕለተ ቅዳሜ ፈነዳ። እስካሁንም እንደቀጠለ ይገኛል። ትራምፕ ጦርነቱን እያሸነፍን ስለሆነ ከዚህ በኋላ ድርድር የለም ሲሉም ተናግረዋል። ኢራንም ጦርነት የተከፈተብኝ በድርድር ስም ተታልዬ በመሆኑ ሌላው ቀርቶ ተኩስ አቁምን እንኳን አልቀበልም ስትል አስታውቃለች። የኢራን ጥቃት ከእስራኤል ባለፈ በመካከለኛው ምስራቅ የአሜሪካንን የጦር ሰፈር ያስተናግዳሉ የተባሉትን በርካታ የአረብ ሀገራትን አካቶ እንደቀጠለ ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር እና ሌሎች የቀጠናው ሀገራት የኢራን ሚሳኤሎችና ድሮኖች ሰለባ ከሆኑ ሰነባብተዋል። ወደ ቀጣይ መረጃ አለፍን። የትራምፕ ሌላኛው የጦርነቱ እቅድ የኢራንን የበለጸገ ዩራኒየም መንጠቅ። ፕሬዚዳንት ትራምፕ በኢራን አዲስ የጦር ግብ ስለማስቀመጣቸው ተሰምቷል። የነጩ ቤተ መንግስት ምንጮች ትራምፕ የኢራንን የበለጸገ ዩራኒየም ክምችት በጦር ዘመቻ ለመቆጣጠርና ነጥቆ ለመውሰድ እየሞከሩ ስለመሆኑ አመላክተዋል። የአሜሪካው ሲቢኤስ ኒውስ ባወጣው ዘገባ በነጩ ቤተ መንግስት ትራምፕ ከአማካሪዎቻቸው ጋር ጉዳዩን ማንሳታቸውንና የኢራንን የበለጸገ ዩራኒየም ክምችት መውሰድ የሚቻልበትን ተግባራዊ እቅድ እንዲቀርብላቸው ማዘዛቸው ተመልክቷል። ኢራን የኒኩሌር መሳሪያ እንዳትጨብጥ ለማድረግ እስካሁን አበልጽጋ ያከማቸችውን ዩራኒየም መውሰድ እንደ አማራጭ የጦርነቱ ዘመቻ አካል ሆኖ መቅረቡ ነው የተዘገበው። ዘመቻውን በተመለከተ የተቀመጠ የጊዜ ገደብም ሆነ የመጨረሻ ውሳኔ ላይ ግን ገና አለመደረሱን ዘገባው አመልክቷል። ሲቢኤስ ኒውስ አንድ ስሙ እንዳይጠቀስ የጠየቀን የነጩ ቤተ መንግስት ምንጭን ጠቅሶ የኢራንን የተከማቸ ዩራኒየም ለመንጠቅ የአሜሪካ የጋራ ልዩ ተልዕኮ ኮማንድ ጂኤስኦሲ ኃላፊነቱን እንዲወስድ ዘመቻውን እንዲከውን ሊደረግ ስለመቻሉ ዘግቧል። በጉዳዩ ዙሪያ የዜና ምንጭ ያናገራቸው ሌሎች የአስተዳደሩ ባለስልጣናት ደግሞ ሐሳቡ እንደ አማራጭ መያዙን ገልጸዋል። የነጩ ቤተ መንግስት ፕሬዝዳንት ሴክሬታሪ ካሮሊን ሌቪት በሳምንቱ በሰጡት ቃለ ምልልስ መሰል ዘመቻዎች በፕሬዝዳንቱ እንደ አማራጭ እየታዩ ነው ብለዋል። የዓለም አቀፉ የአቶሚክ ኃይል ዳይሬክተር ጀነራል ራፋኤል ግሮሲ ግን የዘመቻውን ሐሳብ እጅግ አደገኛ ሲሉ ገልጸውታል። የኢራንን የተብላላና የተከማቸ ዩራኒየም ለመውሰድ መሞከር እጅግ ውስብስብና አደገኛ ይሆናል ብለዋል። ንጥረ ነገሩ በሲሊንደሮች ውስጥ የሚቀመጥ መሆኑን ያብራሩት ዳይሬክተሩ 60 በመቶ የተብላላውንና በጋዝ መልክ ያለውን ዩራኒየም ሄክሳፍሎራይድ በወታደራዊ ዘመቻ ለማንቀሳቀስ መሞከር በእጅጉ አደገኛ ነው ብለዋል። ዳይሬክተሩ ግን ዘመቻው ሊፈጸም የሚችል መሆኑን አልካዱ። ከፍተኛ የሎጂስቲክስ አቅምና በተኩስ መሃል የደህንነት መጠበቂያ ውስብስብ ሂደቶች መተግበር አለባቸው ብለዋል። የአሜሪካ የደህንነት ግምገማ አሁን ላይ ኢራን የኒኩሌር መሳሪያ እየሰራች አለመሆኑን በቅርቡ ለሴኔት ማረጋገጡ ይታወሳል። የትራምፕ አስተዳደር የራሱን የደህንነት መስሪያ ቤት ግምገማን አይቀበልም።
ኢራን በቅርብ ዓመታት ለኒኩሌር ኃይል ማመንጫ ለሲቪሊያን አገልግሎት ከሚፈለገው መጠንና ጥራት በላይ ማለትም ከ60 በመቶ በላይ ተብላላ ዩራኒየም ማበልጸጓን የተባበሩት መንግስታት ድርጅት አቶሚክ ኢነርጂ ኤጀንሲ የሚያረጋገጠው ጉዳይ ነው። የትራምፕ አስተዳደር ቀደም ባለው ኢራን የእስራኤል 12 ቀን ጦርነት በ3 የኢራን የኒኩሌር ተቋማት ላይ ከፍተኛ ቦምብ በመጣል ከፍተኛ ውድመት ማድረሱን መግለጹ ይታወሳል። ኢራን እንደ ፎርዶ ካሉ ተቋማት ከጥቃቱ በፊት ያለማችውን ዩራኒየም ስለማሸሿ ቢናገርም የትራምፕ አስተዳደር ግን ይሄን አይቀበልም። እንደ ዓለም አቀፍ የአቶሚክ ኃይል ኤጀንሲ ግምታዊ መረጃ ኢራን 60 በመቶ የበለጸገ ዩራኒየም እስከ 440 ኪሎ ግራም ድረስ እንደሚኖራት ሲገመት 20 በመቶ የበለጸገ ደግሞ እስከ 200 ኪሎ ግራም ሳይኖራት እንደማይቀር ይጠረጠራል። 60 በመቶ የበለጸገ ዩራኒየም ከ9 እስከ 10 የኒኩሌር ቦምቦችን መስራት የሚያስችል ስለመሆኑ የተባበሩት መንግስታት ድርጅት ኤጀንሲ ይናገራል። ኢራን የለማ ዩራኒየም በ3 የኒኩሌር ተቋማት ውስጥ ምድር ስራ አከማችታ እንደሚሆን ሲገመት ኢስፋሃን፣ ፎርዶና ናታንዝ የኒኩሌር ተቋማት ማከማቻ ተብለው ከሚጠረጠሩት መካከል ናቸው። ሆኖም እነዚህ ተቋማት እንደ አውሮፓ አቆጣጠር በጁን 2025 ከባዱን ጥቃት ያስተናገዱ ሲሆን አብዛኛው ዩራኒየም ከፍርስራሽ ስር ተቀብሮ እንደሚገኝ ብቻ ይነገራል። ኢራን ቀድማ አሻሽላለች የሚለው ጥርጣሬ እንዳለ ሆኖ አሁን ላይ ኢራን የዩራኒየም ክምችት ይኑራት ካላትም የት ነው የሚለው በዓለም አቀፍ የአቶሚክ ኃይል ኤጀንሲ በኩል የሚታወቅ ሆነ ማረጋገጫ የሚሰጠው አይደለም። ወደ ቀጣይ ርዕስ አለፍን። እስራኤል ኢትዮጵያውያንን ልታባረር ነው። እስራኤል ኢትዮጵያውያን ስደተኞችን ማሰርና ማባረር መጀመሯ ተሰምቷል። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በመጪው ወር ሊባረሩ ነው። የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጠያቂዎችን ማሰር የጀመረ ሲሆን ከፊታችን ሚያዝያ ወር ጀምሮ እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዱን ሚድል ኢስት አይ አስነብቧል። የህዝብና ኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞቹን በቁጥጥር ስር ማዋልና ማባረር እንደሚጀምር ታውቋል። የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋች ድርጅቶች ስደተኞቹ እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የአገሪቱ ኢሚግሬሽን ባለስልጣን ውሳኔውን መተግበር ጀምሯል። እንደ ሲቪል ማህበራት መረጃ በአሁኑ ወቅት በቁጥጥር ስር የዋሉ ስደተኞች ያሉ ሲሆን ጅምላ ስደት ከመጪው ሚያዝያ 10 ቀን 2018 ዓ.ም ጀምሮ በይፋ ይጀመራል። የእስራኤል መንግስት ጥር 2016 ዓ.ም ላይ ያሳለፈውን ውሳኔ መሰረት በማድረግ ለኢትዮጵያን የጥገኝነት ጠያቂዎች ሰጥቶት የነበረውን የቡድን ጥበቃ አንስቷል። ይህም ውሳኔ ስደተኞቹ በሀገሪቱ የመቆየት ህጋዊ መብት እንዲያጡ አድርጓቸዋል። ስደተኞቹ ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋትና ለኢኮኖሚ ቀውስ እንደሚጋለጡ ድርጅቶቹ እየገለጹ ነው። በተለይ በሀገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት ይህ እርምጃ መወሰዱ ወደ ጦርነት ቀጠና መመለስ ነው በሚል እየተተቸ ይገኛል። የእስራኤል ኢሚግሬሽን ባለስልጣን በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑን የውጭ ጉዳይ ሚኒስቴር ባደረገው ጥናት አረጋግጫለሁ ብሏል። እስራኤል ቀደም ሲል ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ጥረት አድርጋ በከፍተኛ ተቃውሞና በፍርድ ቤት እገዳ መቆም ይታወሳል። አሁን ግን በኢትዮጵያውያኑ ላይ የተወሰነ ውሳኔ በፍርድ ቤት በመጽናቱና ግዴታውን ወደ መፈጸም ተገብቷል። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳዊ አይደሉም ያላቸውን እነዚህን ስደተኞች እንዲያባርር ፈቅዷል። በአሁኑ ወቅት እስራኤል ውስጥ 72000 ገደማ ጥገኝነት ጠያቂዎች የሚገኙ ሲሆን ከነዚህ ውስጥ 57% የሚሆኑት በድህነት ውስጥ እንደሚኖሩ የሚድል ኢስት አይ መረጃ ያመለክታል። በቀጣይ መረጃ በፋኖ ታጣቂዎች የተገደሉት አመራሮች። በፋኖ ኃይሎች ድንገተኛ ጥቃት አመራሮች መገደላቸው ተሰምቷል። ጥቃቱ የተሰነዘረው ከአንድ ወር በፊት ከባድ ውድመትና ተመሳሳይ ጥቃት ባስተናገደው አካባቢ ነው። የአካባቢው ከፍተኛ አመራሮች በፋኖ ኃይሎች ጥቃት ኢላማ ሆነዋል። የተገደሉም አመራሮች በርካታ ስለመሆናቸው ቢቢሲ ይፋ ባደረገው መረጃው አመልክቷል። ጥቃቱ የተሰነዘረው ባለፈው የካቲት ወር ላይ ከባድ ጉዳት ባስተናገደው ደቡብ ጎንደር ሲሆን የመንግስት ኃላፊዎች ኢላማ መሆናቸውን የተገለጸው የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ለቢቢሲ በሰጡት ቃል ገልጸዋል። ከአንድ ወር በፊት በዋና ከተማው ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው በዚህ ሳምንት ረቡዕ መጋቢት 9 2018 ዓ.ም እንደሆነ ገልጿል። ዞን አስተዳደሩ ትላንት አርብ መጋቢት 11 2018 ዓ.ም ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ንፋስ መውጫና ሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩት የላይ ጋይንት፣ ወገዳና ደራ ወረዳዎች እንዲሁም የሁለቱን ከተሞች የመንግስት የሥራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበርም አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራትና በመሰባሰብ እንደሆነ ጠቅሷል። የአንድ የዞን አስተዳደሩ ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸም የጀመረው ከንጋት 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራ የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ እንደሆኑ አስረድተዋል።
የፋኖ ታጣቂዎች ታች ጋይንትና ስማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባቸውንም ጥለን አንሸሽም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ሲል የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱ በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏል። የዞኑ መግለጫ ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈ አልጠቀሰም። ለዘገባው ቃል የሰጡት የመረጃ ምንጭ በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ እስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈንታውን ድረስ እንዲሁም የወረዳ የፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሰዋል። ወደ ከተሞች የገቡት ታጣቂዎች ጥቃት ካደረሱ በኋላ መውጣታቸውን የሚናገሩት ምንጩ ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች መሰማራታቸውን ገልጸዋል። የስማዳ፣ ላይ ጋይንት፣ ታች ጋይንት፣ ደራ፣ እብናትና መቀጠዋ ወረዳዎች እንዲሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞኑ ዋና ከተማ ደብረ ታቦር ውስጥ እንደሚገኙም ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። ከነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ነፋስ መውጫም መከላከያ ገብተዋል ብለዋል። የደቡብ ጎንደር ዞን አስተዳደር በትላንቱ መግለጫው ታጣቂዎቹ ንጹሐንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ባለፈው የካቲት ላይም በዞን ዋና ከተማ ደብረ ታቦር ውስጥ በፈጸሙት ጥቃት ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት ማድረሳቸውን ዘገባው አስታውሷል። ዘገባው ተገደሉ የተባሉትን ባለስልጣናት በተመለከተም ከደቡብ ጎንደር ዞንና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት የተደረጉ ጥረቶች አልተሳኩም ሲል አመልክቷል። በቀጣይ ርዕስ ከነዳጅ አሻጥር ጋር በተያያዘ ከ600 በላይ ሰዎች መታሰራቸው ተነገረ። የጸጥታ አካላትና የመንግስት ኃላፊዎች አሉበት ተብሏል። የጸጥታ አካላትና ኃላፊዎችን ጨምሮ 613 ሰዎች በነዳጅ አሻጥር ተሳትፎ መታሰራቸው ተነገረ። በነዳጅ የህገወጥ ንግድና አሻጥር ተሳትፎ በተገኙ ሰዎች ላይ የእስር እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስትሩ ናቸው ያስታወቁት። እንደ ሚኒስትሩ አቶ ካሳሁን ጎፌ መረጃ ከታሳሪዎች መካከል ባለስልጣናት እንደሚገኙበት የተገለጸ ሲሆን በተለይም የንግድ ጽህፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች በየደረጃ የሚገኙ የጸጥታ አካላት እንዳሉበት ተጠቁሟል። ከሰሞኑ በ6 ክልሎችና በ2 የከተማ አስተዳደሮች የተደረገ ፍተሻን ተከትሎ አሻጥሮች የሰሩ ታስረዋል ነው የተባሉ። በድንገተኛ ፍተሻው 250,221 ሊትር ቤንዚን እና 198,432 ሊትር ናፍጣ በህገወጥ መልኩ ሲዘዋወርና ጥቅም ላይ ሲውል ተይዞ መወረሱን የሚኒስትሩ መረጃ ጠቁሟል። ከተወረሰው ነዳጅ መካከል በሽያጭ እንዲውል የተደረገው 48,663,432 ብር ለመንግስት ገቢ ተደርጓል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ማወቃቸውን የመንግስት ልሳናት ዘግበዋል። ሚኒስትሩ ድንገተኛ ዘመቻው መጠነ ሰፊ ውጤት እያስመዘገበ ይገኛል ያሉ ሲሆን እርምጃው በታችኛው መዋቅር ላይ ብቻ ሳይሆን በውሳኔ ሰጪዎች ላይ የሚያነጣጥር መሆኑን አረጋግጠዋል። ሚኒስትሩ ቁጥጥርና እርምጃው እንደሚቀጥል ነው የገለጹት። በመጨረሻም ያለውን ዓለም አቀፍ የነዳጅ ገበያ ተጨባጭ ሁኔታ ከግምት ውስጥ በማስገባት ነዳጅ አከፋፋዮችና ህብረተሰቡ ነዳጅን በቁጠባና በከፍተኛ የኃላፊነት ስሜት እንዲጠቀሙ ጥሪ ማቅረባቸው ተዘግቧል። በቀጣይ መረጃ አስተዳደሩ ከፈረሰ በኋላ የጀነራሉ የመጀመሪያው ጉዞ። አስተዳደሩ ከፈረሰ በኋላ ጀነራሉ ያደረጉት የመጀመሪያው ጉዞ ልዩ ትኩረት ስቧል። ጀነራሉ በዛሬው ዕለት ባደረጉት ድንገተኛ ጉዞ ጥብቅ መልእክት ሰደዋል። የፌዴራል መንግስት የጸጥታ ኃይሎች ኮማንድ ፖስት አካባቢውን ለቀው መውጣታቸው ከተዘገበ በኋላ ለመጀመሪያ ጊዜ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ዕለት አላማጣ ከተማ ገብተዋል። ከሁለት ወራት በፊት በአካባቢው ከተፈጠረው ጥረት በኋላ ጀነራሉ ለመጀመሪያ ጊዜ ወደ አካባቢው በማቅናት መክረዋል። አላማጣ ከተማ ከአዲስ አበባ 600 ኪሎ ሜትር ርቀት ላይ ትገኛለች። አካባቢው በአማራና በትግራይ ክልሎች መካከል ለረጅም ጊዜ የሚከራከርበት የማንነትና የወሰን ጥያቄ ያለበት ስፍራ ነው። በጥር ወር ላይ በመከላከያ ሰራዊትና በትግራይ ኃይሎች መካከል በጸለምት እንዲሁም በአላማጣ አካባቢዎች ግጭት መከሰቱ መዘገቡ የሚታወስ ነው። ይህን ተከትሎም የፌዴራል መንግስት የጸጥታ ኃይሎች ወይም ኮማንድ ፖስት አካባቢውን ለቀው መውጣታቸው ተዘግቧል። የህወሓት ታጣቂዎች በአላማጣ ከተማና አካባቢው እንቅስቃሴ ሲያደርጉ የቆዩ ሲሆን ታጣቂዎቹ በከተማዋ ሰንደቅ ዓላማ ሰቅለው እንደሚገኙና የጦር መሳሪያ ያላቸው ግለሰቦች እስከ መጋቢት 13 ቀን 2018 ዓ.ም ድረስ እንዲያስረክቡ ትዕዛዝ ማስተላለፋቸው ተዘግቧል። በውጥረቱና በተፈጠረው ግጭት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች ከቀያቸው ተፈናቅለው ወደ ቆቦና ሰቆጣ ከተሞች ተሰደዋል።
ከዚህ ቀደም አካባቢውን ሲያስተዳድሩ የነበሩት የፌዴራል ጸጥታ ኃይሎች መውጣታቸውን ተከትሎ አሁን ላይ አካባቢው በትግራይ ታጣቂዎች ቁጥጥር ስር እንደሚገኝ ይነገራል። ከሰሜኑ ጦርነት በኋላ የአላማጣና አካባቢው አስተዳደር ሁኔታ ግልጽ ባልሆነና ውጥረት በነገሰበት ሁኔታ ላይ ቆይቷል። ጦርነቱ እንደተቀሰቀሰ በ2013 ዓ.ም አካባቢው በአማራ ክልል ኃይሎች ቁጥጥር ስር የዋለ ሲሆን ከዚያ ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በአማራ ክልል በተዋቀረ ጊዜያዊ አስተዳደር ሲመራ ቆይቷል። ከፕሪቶሪያ የሰላም ስምምነት በኋላ የአማራ ክልል ታጣቂዎች ከአካባቢው እንዲወጡና በምትካቸው የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አካባቢውን እንዲጠብቁ ስምምነት ተደርጎ ነበር። በቅርብ ጊዜ የወጡ መረጃዎችም የትግራይ ታጣቂዎች አላማጣ ከተማንና አካባቢውን ሙሉ በሙሉ መቆጣጠራቸውን አመልክተዋል። አዲስ አስተዳደር እየመሰረቱ መሆኑ ተገልጿል። በዛሬው ዕለትም የትግራይ ክልል ጊዜያዊ አስተዳደር በአላማጣ በመገኘት መክረዋል። በራያ አካባቢዎች ዋና አስተዳዳሪ ሆነው ከወራት በፊት የተሾሙት ዝናቡ ገብረመድህን በዚሁ ምክክር መገኘታቸውን የትግራይ ክልል መገናኛ ብዙሃን ዘገባዎች አመልክተዋል። ጀነራል ታደሰ ወረደ በአላማጣ በተካሄደ ህዝባዊ መድረክ ላይም ጠንከር ያለ መልእክት አስተላልፈዋል። ፕሬዚዳንት ጀነራል ታደሰ አከራካሪ በሚል በኮማንድ ፖስት ስር ተቀባይነት በሌለው ምክንያት ሲተዳደር የነበረው አካባቢ አሁን ነፃ ወጥቷል ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል